وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على الرسول الأمين وعلى آله وصحبه أجمعين. أما بعد، ودي دعوة الأنبياء ميديا تكتاتيوش فالله سبحانه وتعالى فكات زاري يمن جمرو بروغرام يا حج وقوت يتسنى بروغرام سيهون بإذن الله تبارك وتعالى كحج قاري تيازو የተለያዩ ትምህርቶችን የምናገኝበት የምንቀስምበት ፕሮግራም ነው። በኢድኒላህ ተባረከ ወተዓላ በጥሞና እንድትከታተሉ በአክብሮት እየጋበዝን ወደ ፕሮግራማችን እንገባለን። طيب የመጀመሪያው ፕሮግራማችን የሚሆነው ፈዳኢሉ 10 ذي الحجة። እንደሚታወቀው ሐጅን በተመለከተ የመጀመሪያዎቹ 10 ቀናቶች አላሁ ስብሓነሁ ወተዓላ እጅግ በጣም ከፍ ያለ ደረጃ የሰጣቸው ነቢዩ ሰለላሁ ዐለይሂ ወሰለም ስለ እነዚህ ቀናቶች የተናገሯቸው በርከት ያሉ ፈዳኢሎች ይኖራሉና ማንኛውም ሙስሊም ሊልሓጅ ወሊገይሪ ልሓጅ ሐጅ ለሚያደርግም ሰው ሐጅ ለማያደርግም ሰው እጅግ በጣም ትልቅ ፈضል ትልቅ ደረጃ ያላቸው ቀናቶች ናቸውና የመጀመሪያው ርዕሳችንን ትምህርታችንን በዚህ እንከፍታለን። በዚህ ትምህርት ላይ ከናንተ ጋር ቆይታ የምናደርገው انا اخوكم ابو العباس ناصر محمد والاستاذ عبد الصمد حفظه الله تعالى ወደ መጀመሪያው ርዕስ የምንሸጋገር ይሆናል ማለት ነው። تفضل يا شيخ. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. يا استاذ ابو العباس انت تقسلن እንግዲህ የምናየው ስለ ሐጅ እና ሐጅ ጋር የተያያዙ ነጥቦችን እናያለን ኢንሻአላህ። ያው ምን ጀምረው የፈዳኢሉ 10 ذي الحجة ይሆናል ማለት ነው ኢንሻአላህ። ስለዚህ ስለ ፈዳኢሉ 10 ذي الحجة ስናወራ መጀመሪያ የምናነሳው ምን ይሆናል? ذو الحجة ወሩ ራሱ من أشهر الحرم ነው ማለትም አላህ Subhanahu Wa Ta'ala ያው ጦርነት መጀመር መጋደሉ የተከለከለበት ወር ነው። እነሱ ጠላቶቻችን እስካልጀመሩ ድረስ መጋደል የተከለከለበት የተከበሩ 4 ወሮች አሉ። ከነሱ ውስጥ አንዱ ذو الحجة ነው። ስለዚህ ከዛ እንጀምራለን ማለት ነው እና 10ቱ የذو الحجة ቀናቶች ያው 10ቱ የذو الحجة ቀናቶች ብዙ ፈضል መጥቶባቸዋል። ከቁርአን ወልፈጅር ወለያሊን 10 የሚለው አንዳንድ ዑለማዎች እንደተረጎሙት ያው 10ሩ የذو الحجة ቀናቶች ናቸው ይላሉ እና 10ቱ የذو الحجة ቀናቶች የመጀመሪያውና ቀደምት ዒባዳ የሚሆነው ያው እንደሚታወቀው የذو الحجة ወር 10 ቀናቶች ብቻ ሳይሆን የذو الحجة ወር ሐጅ ነው ዋናው ስራ ሐጅና ዑምራ ማለት ነው። ስለዚህ ትልቁ ዒባዳ የሚሰራው በዚህ ወራቶች በዚህ ذو الحجة ወር ላይ የሐጅ ዒባዳ ነው የዑምራ ዒባዳ አለ ማለት ነው። ሁለቱም ይሰራል። ያው እናየዋለን ኢንሻአላህ። ያው ቀጣይ ከምናነሳቸው ርዕሶች ውስጥ አንዱ የሐጅ አደራረግ ነው። እዛ ውስጥ ሐጅና ዑምራን አብሮ ማድረግ እናነሳለን። ለየብቻ ማድረግ የሚለውን ሁሉ እናነሳለን ኢንሻአላህ። ዛሬ በደንብ እናየዋለን። ብቻ ذو الحجة በጣም የበለጠበት ምክንያት አንዱ ምንድነው? ሁሉም ዒባዳዎች ተሰብስበዋል። ምክንያቱም ሐጅ ሌላ ወራቶች ላይ የለም። እዚህ ذو الحجة 10 ቀናቶች ላይ ግን ጾምም አለ ማንኛውም ሁሉም ዒባዳዎች አሉ። ሐጅም አለ ዑምራም አለ። ስለዚህ ሁሉም ዒባዳዎች የሚሰበሰቡበት ወር ነው። ለዛ ነው እነዚህ 10 ቀናቶች ከሌሎቹ ቀናቶች የበለጡት ማለት ነው እና ብዙ ሰው እንዲያውም አያውቀውም። ብዙ ሰው አሁን ለምሳሌ የረመዳን 10 الأواخርን ከዚህ ከذو الحجة በቃ ምንም እንትን እንደሌለው አድርገው ነው የሚያዩት ማለት 10 الأواخር እንደሚበልጥ አድርገው ነው የሚያዩት እና ግን ብዙ ዑለማዎች እንዳሉት አንዳንዶቹ 10 الأواخر ረመዳን ያስበለጣል፣ አንዳንዶቹ ደግሞ የذو الحجة ያስበለጣል። ግን ሲያስማሙት ምንድነው የሚሉት የذو الحجة 10 ቀኖቹ ከረመዳን ቀኖቶች ራሱ ይበልጣሉ። የረመዳን ደግሞ ሌሊቶቹ ከذو الحجة ሌሊቶች ይበልጣሉ ሲያስማሙት ማለት ነው። ስለዚህ ይሄን ያክል ነው ማለት ነው። እዚህ ከረመዳን 10 الأواخر
የሚያስበልጡ ዑለማዎች የሚያስበልጡ አሉ። ስለዚህ በጣም ትልቅ የተቀደሱ የተከበሩ ቀናቶች ናቸው ማለት ነው። የተከበሩ ቀናቶች ናቸው። ስለዚህ ማንኛውም ዒባዳ እንሰራለን ማለት ነው። ማንኛውም ዒባዳ የዙልሂጃ 10 ቀናቶች ላይ ይሰራል። ቅድም እንዳልኩት መጀመሪያ ላይ የምናስቀድመው በመጀመሪያ የሚጠቀሰው ሌሎች ወራቶች ላይ የማይገኙ ሁለቱ ዒባዳዎች አሉ። ሐጅ እንሰራለን፣ ዑምራ ይሰራል። ሌሎች ደግሞ ስንቀጥል ጾም ይጾማል። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ 9ኛውን ቀን ይጾማል። እነዚህም ደግሞ በዝርዝር ለየብቻቸው እናነሳቸዋለን። አሁን ዙልሂጃ ፈዳኢሎቹ ወሮቹ ስለሆኑ ጠቀስ እያደረግን እናልፋለን። ጾም 9ኛው በነብዩ ሰለላሁ ዐለይሂ ወሰለም ጠቅሰውታል። ሌላው ደግሞ 10ሩም ቀናቶች መጾም ይቻላል ከዒዱ የውም ነሕር ውጭ ማለት ነው። እነሱን እንጾማለን። ምክንያቱም በአጠቃላይ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ መልካም ስራ ከነዚህ ቀናቶች የበለጠ መልካም ስራዎች የሚሰሩ ሁሉ ከነዚህ ቀናቶች የሚበልጥ የለም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ምንድነው ስናጠቃለው ጾም እንሰራለን፣ ጾም ይጾማል፣ ሰደቃ የሚያወጣ ሰው ሰደቃ ያወጣል፣ መስጂድ ፈራኢዶቹን ዋጅብ የሆኑ ሶላቶችን ሶላት መስጂድ እየሄደ ይሰግዳል፣ ዋጅብ ቅርብ አዛን የሚሰማ ከሆነ። ስለዚህ ልክ እንደዚህ ሌሊት የሚሰገድ ሶላቶቹም ካለ የሚሰግድ ከሆነ ይሰግዳል። ቁርአን የሚቀሩ ቁርአን ለምሳሌ ወርድ በረመዳን በነገራችን ላይ ቁርአን ያው ሙስሊም በራሱ ወርድ አድርጎ ሰው በየቀኑ መቅራት ያለበት ነው። ለምሳሌ ሰው ምን ይላሉ ቢያንስ በረመዳን በወር አንድ መختም አለበት ሰው በወር ላይ ማለት ነው። ከረመዳን ውጭ ራሱ መختም አለበት። ስለዚህ ዙልሂጃ ሲመጣ ደግሞ ያንን ይጨምረዋል ማለት ነው። ዙልሂጃ ወር ሲመጣ በተለይ 10ቱ ቀናቶች ደግሞ ያንን ባህል ይጨምራል፣ ወርዱን ጨምሮ ቁርአን ይቀራል ማለት ነው። ስለዚህ ይህንን ያደርጋል። ዝምድና መቀጠል፣ ቤተሰቦቹን መጠየቅ፣ አባት እናት፣ ቤተሰብ ማለት አባት እናት ልጆች ብቻ አይደሉም። ትዳር የመሰረተ ከሆነ ሚስት ካለው እነሱን ይጠይቃል፣ ሚስቶች ካሉት ሚስቶቹን ልጆቹን ይጠይቃል። ልክ እንደዚሁ አባቱን እናቱን ትዳር ስለመሰረተ ወላጆችን መተው የለበትም። ይህንን ሁሉ ማስታወስ አለብን። አጎት አክስት ቤተሰብ ኃላፊነት አለ። ሰው አሁን አጎት ይጠይቀኝ አክስት ይጠይቃል፣ አንተ ስራ ስትጠይቀዋል። እነዚህ አጠቃላይ ዒባዳዎችን ሁሉንም መስራት ማለት ነው። ዘመድ ጠየቅ አሁን እንዳልኩት የወንድም ልጆች አሉ፣ የእህቶች ልጆች አሉ። ዝምድና ሰፊ ነው። ስለዚህ አሁን አንዳንዴ በዚህ ዘመን ቤተሰብ ማለት በቃ ሚስት ልጆች ብቻ አድርጎ የሚያስባለ ይሄ የተሳሳተ ነው ማለት ነው። የሰፋ አመለካከት ይኖረናል። ወላጆች አሉ እዚህ ያደረሱን ትዳር እንድትመሰረት ይህን ሁሉ አድርገው እዚህ መስዋዕትነት ከፍለ ያደረሱት አንተ የምታደርገው ነው። ለምሳሌ ትዳር መሰረተ ከሆነ አንተ መስዋዕትነት የምትከፍለው ይህን ሁሉ አድርገን ዝምድና መቀጠል አጠቃላይ በዙልሂጃ ላይ የምንሰራው ቅድም እንዳልነው ጾም አለ። 10 ቀናቶች ከቻለ ይጾማል። ካልሆነ ግን 9ኛውን ቀን መጾም የበለጠ ይሆናል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? ያለፈውን ዓመትና የሚመጣውን ዓመት ያጠፋል ብለዋል፣ ወንጀል ማለት ነው። ስለዚህ 9ኛውን ቀን የበለጠ ነው። ነብዩ አይሻ ረዲየላሁ ተዓላ ዐንሃ በዘገበችው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አሹራ ይጾሙ ነበር፣ ሙሐረም 10ኛውን ቀንና ዙልሂጃ ደግሞ 9ኛውን ቀን ይጾሙ ነበረ። ከዛ ከወር ደግሞ 3 ቀን ይጾሙ ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ባህል አድርገው ልምድ አድርገው ከያዙት ውስጥ አንዱ ምንድነው የዙልሂጃ 9ኛውን ቀን መጾም ማለት የ2 ዓመት ወንጀሎችን ያጠፋል ማለት ነው። ስለዚህ ይህንን እናደርጋለን። ሌሎችም አሉ። ዚክር ሐዲስ ላይ አለ። ተህሚድ፣ ተህሊል፣ ተክቢር ማብዛት። ተክቢሩ ያው ተክቢር ዓም አለ፣ ተክቢር ኻስ አለ። እንደሁኔታው ተክቢር ዓም ማለት እንግዲህ ከሶላት ጋር ያልተቆራኘ በማንኛውም ሰዓት ተክቢር ይላል ማለት ነው። ተክቢር እያለ ለምሳሌ መሳእና ሰባህ ላይ ሌላም ጊዜ እንላለን። ከዛ ውጭ ግን ለምሳሌ ቀን ላይ መንገድ ላይ ይሄደ ዚክር ማለት መኪና እየነዳ ዚክር ይላል። ጉዞ ላይ ምክንያቱም በዚህ ዘመን ደግሞ ጉዞ በዝቷል። የሚታወቀው ያው ሰው መንገደኛ ሆኗል በዚህ ዘመን። ምክንያቱም ስራ ይሄዳል፣ መኪና ይጠቀማል ምናምን፣ ብዙ ሰዓታችን በጉዞ እንጨርሰዋለን። ስለዚህ አንዱ ያለው አማራጭ ምንድነው? መንገድ ላይ ያለን ዚክሮችን ማብዛት። ምክንያቱም ከረመዳን ውስጥ ከሚሰሩ ማለት ዙልሂጃ ላይ ከሚሰሩ ትልቁ ዒባዳ ሐዲስ ላይ ግልጽ ነው የመጣው ዚክር፣ ተህሚድ፣ ተህሊልና ተክቢር ነው። ስለዚህ አልሐምዱሊላህ ሱብሃንአላህ እነዚህ ዚክሮችን ማብዛት ጠዋት ላይ ከሰዓት ላይ ማታ ላይ ከነዚህ ከተለመዱት ውጭ ማለት ነው። ሌላ ጊዜ ለምሳሌ ሙስሊም ሶባህ ዚክር ይላል፣ የመሳእ ዚክር ይላል፣ ከሶላት በኋላ የሚባሉ ዚክሮችን ይላል። ይህን ሁሉ ያደርጋል። ከዛ ውጭ ግን
ተጨማሪ ለነዚህ ቀናቶች ደግሞ የተከበሩ የተቀደሱ ቀናቶች አላህ ያላቃቸው ቀናቶች ናቸው አላህ ቀንንም ቦታንም ሁሉንም የፈጠረው አላህ Subhanahu Wa Ta'ala ነው ወቀልቁ الليل والنهار ማለት አላህ Subhanahu Wa Ta'ala ሁሉንም ያመጣው እሱ ነው ግን ከፈጠራቸው ቀናቶች ደግሞ አላህ Subhanahu Wa Ta'ala ያስፈልጣል የፈለገውን ቀንም ያስፈልጣል እና እነዚህ ብዙ የተገጣጠመ ወር ነው ምክንያቱም በተለይ ደግሞ ሐጅ ከሄደ ሰውየው ሐጅ ሄደ ሰው ቆረ ደግሞ እዛ መካ ላይ ቆነ የተከበረ ቦታ ላይ አላህ Subhanahu Wa Ta'ala መሬቶችን አገሮችን ከፈጠረ በኋላ መረጠው ከዛ ደግሞ ቀኑ ደግሞ የተከበረ የዙል ሒጃ ነው እዛ ያለ ሰው ደግሞ በተለይ ደግሞ አረፋ ሲሄድ ይሄን ሁሉ ሐጅ ላይ ኢንሻአላህ ነው እነዚህ አማራጮችን ያገኘ ሰው ሊጠቀምበት ይገባል እዛ የሄደ ሰው በተለይ እዚህም ብንሆነን ደግሞ ዞሮ ቀኑ የተቀደሰ መሆኑ የተከበረ አላህ ዘንድ መሆኑ እዚህም ሆነ እዛ ያለ ነገር ስለሆነ እንጠቀምበታለን ማለት ነው እና እነዚህ ዚክሮችን ያበዛል ሌላው ደግሞ ከሐራም መራቅ ልክ ኸይር ስራዎች እንደሚባዙት ሁሉ ሐራም ነገሮች መራቅ አለብን ማለት ነው طيب يا شيخ جزاك الله خير ወደዚህኛው ነጥብ ከመግባታችን በፊት መጀመሪያ ላይ ያነሳቸው ነጥቦች አሉ አብዛኛው ሰው العشر الأوائل من ذي الحجة ትኩረት ሰጥቶ ዒባዳ ያደርግባቸው ምክንያቱ ምንድነው ከተባለ አብዛኛው ሰው ጋር ያለው ግንዛቤ ሁላችንም እንደምናስተውለው ለምሳሌ 10 الأواخر من رمضان كرمضان ጋር የተያዘ ስለሆነ وكذلك كليلة القدر ጋር የተያዘ ስለሆነ ሰዎች መስጂድ ውስጥ ያሳልፋሉ ቀኑን ያሳልፋሉ ሌሊት መስጂድ ውስጥ እየሰገዱ ያሳልፋሉ እየቀሩ ያሳልፋሉ እዚህኛው ላይ ስንመጣ ግን ከሌላ ጊዜ ከወትሮ የተለየ ምንም አይነት እንቅስቃሴ አናይም እና መሳጅዶች ላይ ትልቁ አንድ የግንዛቤ ማስጨበጥ ያስፈልጋል ማህበረሰቡ ላይ ቅድም ያነሳው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እዚህ ላይ ما من أيام العمل الصالح أحب إلى الله من هذه العشر ذي الحجة ምንም አይነት ስራ የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም በልክ አስቀምጠዋል እንደም ሰሃቦች እዚህ ላይ ይጠይቀዋል ما من أيام العمل الصالح فيهن أحب إلى الله الله ዘንድ ከየትኛውም ጊዜ የበለጠ ተወዳጅ የሚሆንበት ወቅት የለም ከነዚህ ከ10 ቀናቶች ሰሃቦች ብለው ጠየቁ قالوا يا رسول الله ولا الجهاد في سبيل الله بالله መንገድ ላይ ጂሃድ መታገል ጂሃድ መውጣት እንኳን ቢሆን ሲሉ ምንድነው ያሉት ولا الجهاد في سبيل الله ብለው አንድ ነገር ነው ያወጡት ነጥለው ያወጡት الا رجل خرج بنفسه وماله ولم يرجع من ذلك بشيء ንብረቱንም ይዞ ወጥቶ ህይወቱንም ይዞ ወጥቶ ምንም ነገር ይዞ ያልተመለሰ ህይወቱን ያጣ ሸሂድ የሆነ ንብረቱን ገንዘቡን በአላህ መንገድ ላይ እዛው ያዋለ ሰው ሲቀር በእነዚህ ቀናቶች የሚሰሩ መልካም ስራዎችን የሚስተካከል የለም የሚለው ከምንም በላይ በደንብ ትኩረት ሰጥተን ይሄንን ነገር እንድናስተውል የሚያደርገን ነው ሌላ መጀመሪያ ላይ ያነሳው አሁንም አላህ Subhanahu Wa Ta'ala ለነዚህ ቀናቶች ሸረፍ ለነዚህ ቀናቶች ክብር ሲል አላህ Subhanahu Wa Ta'ala በእነሱ ምሏል እንደሚታወቀው አላህ Subhanahu Wa Ta'ala በሆነ ነገር አይምልም እነዚያ ነገራቶች ምን ቢሆኑ እንጂ እነዚያ ነገራቶች እጅግ በጣም የተከበሩ እጅግ በጣም የላቁ ቢሆኑ እንጂ ወልፈጅር ወለያሊን 10 በእነዚህ በ10 ቀናቶች እምላለሁኝ እዚህ ላይ ቀጥለ ያነሳው ነጥብ እጅግ በጣም ሁላችንም ልናስተውለው የሚገባ ነው ምንድነው በእነዚህ በ10 ቀናቶች ምንድነው የምናደርገው የሚለው ነገር አብዛኛው ሰው ፈضላቸውን ደረጃቸውን ይሰማና ግን ምን ማድረግ እንዳለበት አያውቅም ብዙ ቦታ ላይ ያለው ደግሞ ምንድነው በእነዚህ 10 ቀናቶች የተደነገገው የዒባዳ አይነት ጾም ብቻ ነው ይመስላል አይደል ስለዚህ እኔ ማዕዱር ነኝ መጾም አልችልም ምን ይሻላል የሚሉ ሰዎች አሉ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም العمل الصالح ነው ያሉት አይደል ያ መልካም ስራ ቅድም እንዳነሳው ቁርአን መቅራት ተላወቱል ቁርአን الصدقه والدعوه በተለይ ደግሞ እነዚህ መልካም ስራዎች متعدي የሆነ መልካም ስራ ሲሆን ደግሞ ልዩ ይሆናል እኛው ላይ የሚገደብ መልካም ስራና ለሌሎች የሚተርፍ መልካም ስራ አጅሩ የተለያየ ነው ለምሳሌ ማስተማር ዳዕዋ ማድረግ መስጂድ ላይ ተነስቶ ማስተማር በዚህ ስለነዚህ 10 ذي الحجة በዚህ ሰዓት ሰዎች ዲናቸውን እንዲያውቁ ዒባዳ እንዲጠነክሩ ማስተማር ለሌሎች መልካም ሰበብ መሆንም ትልቅ ነገር ነውና ሰደቃ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከሰዓታችን አንፃር እንጂ እነዚህ ኢንሻአላህ እንመለስባቸዋለን በእነዚህ 10 ቀናቶች የሚሰሩ እጅግ በጣም በርካታ መልካም ስራዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ያነሳት ሐዲስ አለችና እዛ ላይ ስለ ፈضሉ ሲናገሩ فاكثروا فيهن
التكبير والتهليل والتحميد وفي رواية والتسبيح بالوال سلذي التكبير الله أكبر تحميد الحمد لله لا إله إلا الله بيلين ورواية دقمو سبحان الله ميلون مجمر يمي قد بايدلم فأكثروا فيهن يتبالو اللهن أبزتن ماستوس قدم نتنسو تكبيرا هلتاينت مارله تكبير مطلقنا مقيد الله بنزي أسرت قناتوج انقدي 10 ذي الحجة كقباب بالساعات جمرو تكبير مطلق كصحابوች እንደተገኘው ከአቡ ሁረይራ ከአብዱላህ ብን መስዑድ መንገድ ላይ ወደ ሱቅ ወደ ገበያ ወጥተው ተክቢር ያደርጋሉ ሰዎችን ያስታውሳሉ ሰዎችም ደግሞ እነሱን እየሰሙ ምን ያደርጉ ነበር ተክቢር ያደርጉ ነበር እና በተክቢራ ሁሉም ሰው እነሱን እያየ ተክቢር ያደርጋል ማለት ነው አሁን ላይ ሱብሃንአላህ ዛሬ የሆኑ ሰዎች በእነዚህ በ10 ቀናቶች መንገድ ላይ አላሁ አክበር ያሉ ተክቢራ ያሉ ቢሄዱ እንደምን ሊቆጠሩ ይችላሉ አዲስ ነገር ያመጡ እንዳመጣ ሰው ሊቆጠሩ ይችላሉ ይሄ እንግዲህ ከተረሱ ሱናዎችም ሊመደብ ይችላል ማለት ነው ስለዚህ እንዲህ አይነት ነገራቶችን በተለይ እንዲህ አይነት ዒባዳ እንዲህ አይነት ፈضል አጅር የሚያስገኝ ነገር ሐይ ማድረግ ማስታወስ እዚህ ላይ ደግሞ ቁራጥ አቋም ይዞ በሙሉ ኮንፊደንስ እነዚህ ተክቢራ ማለት እስልምናን ይበልጥ አግሎትን የምናሳይበት ነውና ኢንሻአላሁ ተዓላ ከአፍታ ቆይታ በኋላ በዚሁ በ10 ذي الحجة لي العشر ذي الحجة كتوصل قويتها بهلا تملسن تكميلا من الرجي هنال تملسن نوتعلن وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق ዳዕወቱል አንቢያ ኢስላማዊ ድርጅት ዳዕወቱል አንቢያ ኢስላማዊ ድርጅት የእስልምናን የጠራ መልእክት ለብዙሃኑ የማህበረሰብ ክፍል ተደራሽ ለማድረግ የተቋቋመ ህጋዊ ድርጅት ነው። ድርጅታችን ከላይ የተገለጸውን ዓላማ በሚዲያና ቴክኖሎጂ ዘርፍ ማህበራዊ ሚዲያዎችን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ፣ ኢንስታግራም እና ቴሌግራም ፕላትፎርሞችን በመጠቀም የእስልምናን መልእክት ተደራሽ ለማድረግ እየሰራ ይገኛል። በመሆኑ ድርጅቱ ለብዙሃን ተደራሽ በመሆን የሂዳያ ሰበብ ይሆን ዘንድ የድርጅቱን የማህበራዊ ሚዲያ አካውንቶች ፎሎው፣ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፍ ታደርጉ ዘንድ ሁላችሁንም ይጋብዛል። የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق تملسنال إن شاء الله تعالى كاكم نبت انكتلالن الأستاذ عبد الصمد حفظك الله قدم يانسان ينبرو يا 10 ذو الحجة ينزيه ذو الحجة 10 قناتوችን በተመለከተ በኪታብና በሱና የመጡ ፈዳኢሎች አሉ የተወሰኑትን ተመልክተናል በእነዚህ 10 ቀናቶች በጣም በርካታ የዒባዳ አይነቶች አሉ ብለናልና በጥቅሉም ቢሆን ተወስተዋል ነገር ግን የተወሰኑትን ጫን ይያልን ወይንም በዝርዝር በእናንሳቸው መልካም ነው ተክቢራ አለ ብለናል ተክቢራ ሙጥለቅ 10 ذو الحجة ከገባበት ሰዓት ጀምሮ ተክቢራ ያለ ምንም መሰላቸት ያለ ምንም ድካም ማለት አለብን ብለናል ሌላ ተክቢራ ሙቀየድ የሚባል ተክቢራ አለ በጊዜ የተገደበው ከፈርድ ሰላቶች በኋላ የሚባሉት ማለት ነው ስለሱ የተወሰነ ነገር በለንና ኢንሻአላህ ወደ ሌሎቹ የዒባዳ አይነቶች እንመጣለን ኢንሻአላህ ወይ ጀዛከላህ ኡስታዝ ምንድነው ሙጥለቆቹን ያው አይተናቸዋል በማንኛውም ሰዓት ይባላሉ ሙቀየዶቹ ብዙዎቹ የሚሉት ያው ማዕረፋ ከፈጅር በኋላ ይጀምራል የሚሉት ሙቀየዱ የተባለው ምንድነው ከሶላት በኋላ ምንላቸው ማለት ነው ከሶላት በኋላ ሶላት ፈርድ ሶላት እንደጨረስን ተክቢራ እንላለን ማለት ነው ፈጅር ሶላት ዙሁር ላይ የትኛውም ሶላት ላይ ከኋላ ተክቢራ እንላለን እንደሚታወቀው ዒድ አልፍጥር አንድ ቀን ብቻ ነው አይደል ያው ምን ቀን ማይሞላም ማታ ላይ እንጀምራለን ያው ሶላት ሲሰግድ ያልቃል የዚህኛው ዒድ ግን ذو الحجة ላይ ያለው ብዙ ቀናቶች ነው ያሉት يوم العرفة ጀምሮ ከፈጅር በኋላ يوم النحر እንላለን ተክቢራው ይቀጥላል አያም ተሽሪክ ላይ ይቀጥላል አያም ተሽሪክ ከሶላት በኋላ እስከ ያው على خلاف ያው
ዓሱር ላይ ያቆማል ማለት ነው። አየመ ተሽሪክ ሶስተኛው ቀን ላይ ሙቀየድ የሆነ ያልቃል ማለት ነው ተክቢራዎቹ ማለት ነው። ስለዚህ እነዚህ ሙቀየድ የሆነው ተክቢራ ነው። ከዚህ ውጭ ግን ሙጥለቅ የሆነው የትኛውም ሰዓት እናለን ዙልሂጃ ከገባ ጀምሮ ዙልሂጃ ከጀመረ በኋላ ማንኛውም እንላለን፣ በማንኛውም ሰዓት እንላለን፣ መንገድ ላይ እንላለን፣ እነዚህ እንላለን ማለት ነው። እና ቅድም ደግሞ አንስተው የነበረ አንድ ትልቅ ነገር አለ ዳዕዋ ማድረግ የሚለው ጠቅለል ስናደርገው አልአምሩ ቢልማዕሩፍ እና ነህይ ዐኒል ሙንከር ላይ ማለት ነው። በጣም ሰው ላይ የሚዘነጋው ይሄ ነው። ለምሳሌ ሰው ወንጀል እየተሰራ እያየ ዝም ብሎ ማለፍ፣ ስተት እየተሰራ ሁላችንም ሰዎች ነንና ማለት እኛ አሁን መላእክቶች ሆኖ ራሳችንን እንትን ለማለት ሳይሆን ሁላችንን እናጠፋለን። ሁሉ በኒ አደም እንግዲህ ኸጣእ ነው። ግን ወኸይሩል ኸጣኢን ተዋቢን ስንሳሳት ግን መመለስ እንድንመለስ ደግሞ የሚያግዘው አንዱ ማን ነው? አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር ሲኖር ነው። አይሁዶች የጠፉበት ምክንያት አንዱ ይሄ ነው። ስለዚህ ይሄን ቅድም እንዳልኩ በጣም ልንሰራበት ይገባል ማለት ነው። ሁሉ ዓሊም መሆን አያስፈልግም። ለማዘዝና ለመከልከል ዓሊም መሆን አያስፈልግም። አንተ መታቃትን ብቻ መናገር ነው። ጎረቤት አለ ለምሳሌ የሆነ ጥፋት ያጠፋሉ። ይሄ እኮ ትክክል አይደለም፣ ዝግ ባለ ቀዝቀዝ ብለን ረጋ ብለን መቆጣት አያስፈልግም። ማመናጨቅም አያስፈልግም። ጥቅም የለውም በዚህ ዘመን በተለይ ምክንያቱም ብዙ መጥፎ ነገር የሚጣራ ስላለ ረጋ ብለን ያስፈልገናል መነጋገር። ራሳችን መልካም ስራ አሁን በተለይ ዙልሂጃ ላይ ሰዎች እንዲሰሩ መጥራት፣ ኸይር ስራ እንዲሰሩ፣ ዙልሂጃ ላይ ጾም እንዲያበዙ፣ ዚክር እንዲያበዙ። እንዳልከው ብዙ ሰው ዙልሂጃ ላይ 10 ቀናቶች ጾም ብቻ ነው የሚመስለው እና ከጾም ይጾማል ካልሆነ ይመስለዋል። ግን ቅድም እንዳልነው ያነሳናቸው አሉ። ቁርአን መቅራት፣ ዚክር ማብዛት፣ ዝምድና መቀጠል። ወላጆች ዝምድና ሲባል የሚጀምረው እንግዲህ ከወላጅ ነው። ልጆች ይቀጥላሉ። ከዛ እያለ ሁሉ እየሰፋ ይሄዳል። ማቆም ያንን ሁሉ እናደርጋለን ማለት ነው ዘላለ። ስለዚህ እነዚህ ይበልጥ የምንሰራበት መሆን አለበት። እና ደግሞ አንዱ ከመጥፎ ስራ መራቅ አለብን በእነዚህ ወራቶች ማለት ነው። መጥፎ ስራ ማለት ከሐራም ነገሮች የተቻለን መጠን መራቅ። እንዲያው በዙልሂጃ ሲሆን ከሐራም ብቻ ሳይሆን የተጠሉ ስራዎች ካሉም መራቅ አለብን። በተቻለን መጠን ደግሞ ሐላሉን ራሱ አለማብዛት። ለምሳሌ በጣም እስኪጠግብ አለመብላት። ሁሌም ዑለማዎች መከራሉ፣ ሁሌ ያታድርጉት ይላሉ። ግን በተለይ እነዚህ ወራቶች ደግሞ ነቃ ብለን ለዒባዳ እንዲመችን ማለት ነው። ምክንያቱም ብዙ ስንበላ የሚመችን ስናረግ መዘናጋት ያመጣልና ከዛ እንድንረግ እንኳን ሐራሙንና እነዚህ አይነት ነገሮችን ርቀን አጅነቢ ከማየት መቆጠብ። ከቴሌቪዥን ሊሆን ይችላል፣ በስልክ ብዙ በላእ ነገር በስቷል እንደሚታሰበው አይደለም። ከነዚህ መራቅ አለብን ማለት ነው። ምክንያቱም እነዚህ ነገሮች በጣም ብዙ ወጣቶችን እያጠቁ ነው። መጥፎ ነገሮች አሉና ከነዚህ መራቅ አለብን ማለት ነው። ኢንሻአላህ እስቲ አንተም ጀዛከላሁ ኸይር። ሌላ እንደ ተጨማሪ በእነዚህ 10 ቀናቶች ከሚደረጉ የዒባዳ የአምልኮ አይነቶች መካከል ችላ ከተባሉ፣ ምክንያቱም አሁን ይህንን እዚህ ላይ ትኩረት ማድረጉ አጅሩን ያበዛዋል። ቀናቶቹ ልዩ መሆናቸው ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አንድ ሐዲስ አለ። ችላ የተባሉ አብዛኛው ሰው ችላ ያላቸው የዘነጋቸውን መልካም ስራዎችን ፈልጎ የሚሰራ ሰው አጅሩ ምን ይሆናል? እጥፍ የሆነ አጅር ይሆናል አይደል? ስለዚህ አብዛኛው ሙስሊም ማሻአላህ ተባረከላህ ረመዳን ላይ ሰደቃ ማሻአላህ ተባረከላህ ሁሉም ሰደቃ ያወጣል፣ ያለውም የሌለውም አጅሩን እያሰበ ማለት ነው። 10 ዙልሂጃ ላይ ይህ ነገር ችላ ተብሎ ይስተዋላል። እንግዲህ ከቀናቶች ሁሉ በላጭ ነው እስካልን ድረስ ቅድም ያነሳኸው እንትን አለ ኺላፉ እንዳለ ሆኖ፣ ነገር ግን አብዛኛዎቹ የሄዱት 10 ዙልሂጃ ከ10 አልአዋኺር ይበልጣል በሚል ሄደዋል አብዛኛዎቹ። ምክንያቶችን ዘርዝረዋል። አንደኛ ከምክንያቶች ሲያወሱ ምንድነው ያሉት? 10 አልአዋኺር በራሱ ሳይሆን በውስጡ አንድ ቀን ስላለች ነው። እሷ ምንድነች? ለይለቱል ቀድር ስላለች ነው። እነዚህ ግን አስሮቹ ቀናቶቹ በራሳቸው ነው እንትን የተባሉት ከረመዳን ጋር ተያይዞ ነው አንደኛ። ሌሎችም የተለያዩ ምክንያቶችን በማውሳት እነዚህን ምን ያደርጋሉ? ያስበልጣሉና ሼኹ እስላም ተይሚያ ረሂመሁላሁ ተዓላ ቅድም መጨረሻ ላይ እንዳነሳት ራጅህ አድርገው ያስቀመጡት ጀዛከላሁ ኸይር አንስተዋልና የ10 አልአዋኺር ሚን ረመዳን ሌሎቹ ናቸው፣ ሌሊቶቹ ናቸው። 10 ዙልሂጃ 10 ዙልሂጃ ቀናቶቹ ናቸው በሚል በዚህ ያስቀምጣሉና
በውስጡ ደግሞ ትልልቅ የሆኑ ዒባዳዎች አሉ። አሁን ለምሳሌ 10 الأوائل من ذي الحجة ሱብሃንአላህ ኡመሃቱል ዒባዳ የሚባሉት የዒባዳ አይነቶች በውስጡ አሉ። الصلاة والصوم والصدقة والحج والذبح እነዚህን ሁሉ በውስጡ ሰብስቦ በመያዙ أفضل من 10 الأواخر ብላ ያስቀምጣሉ። ሼክ መሐመድ አሚን ሽንቂጢ ረሒመሁላሁ ተዓላ ይህን ነገር ይዳስሳሉና ይህንን ታሳቢ ከማድረግ አንፃር የሰደቃ ጉዳይ በደንብ ትኩረት ቢሰጥበት። ሰዎች በዚህ ሰዓት በጣም ብዙ የተቸገሩ ሰዎች አሉ። የሚለብሱት ነገር ያጣሉ። በየቤታችን በጣም በርካታ በጣም ማንጠቀመው ማንለብሰው ብዙ ኮተት ብዙ እቃ አለ። ብዙ ልብሶች አሉን። ትኩረት ሰጥተን ለተቸገሩ ሰዎች መስጠት፣ ሰደቃ ማውጣት፣ ሰዎችን መመገብ ይሄ እንደቀላል የሚታይ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እያንዳንዱ ሰው አላሁ ሱብሓነሁ ወተዓላ ፊት ይቆማል ብለዋል አይደል? አላሁ ሱብሓነሁ ወተዓላ ፊት ይቆማል። ሐዲሱን እስቲ ذكرني ነብዩ ሰለላሁ ዐለይሂ ወሰለም فينظر الى الايمن فلا يرى الا ما قدم ወደ ቀኝ ይመለከታል ወደ ግራ ይመለከታል የሰራውን እንጂ አያገኙም አይመለከተም። وينظر امامه فلا يرى الا النار ወደፊት ይመለከታል እሳትን እንጂ አያይም። ከዛ ምን ያሉት ወተቁን ናራ ወለው بشق تمره በተምር ክፋይ እንኳን ብትሆን ከእሳት ተጠበቁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የዛችን ሰሐቢያ ታሪክ ማስታወስ ጥሩ ይሆናል። አይሻ ረዲየላሁ ዐንሃ እሳቸው ጋር መታ ሁለት ልጆቿን ይዛ የጠየቀችዋ ሴት አይሻ ቤት ውስጥ ምንም አልነበረምና 3 ፍሬ ቴምሮችን ነው የሰጠቻት። ከዛ በኋላ ሁለቱን ለልጆቿ ከሰጠች በኋላ ካከፋፈለች በኋላ አንዷን ልትበላ ስትል ልጆቹ ጨርሰው ወር ላይ ተመለከቱ ወደሷ ስጭን አሏት። ሰጠቻቸው ለሁለት ቆርሳ ሰጠቻቸው። አይሻ ረዲየላሁ ዐንሃ ይሄንን በጣም ተደንቃ ተገርማ ለነብዩ ሰለላሁ ዐለይሂ ወሰለም ስትነግራቸው አተዕጀቢን በዚህ ትደነቂያለሽ ወይ? አላሁ ሱብሓነሁ ወተዓላ በዚህ ድርጊቷ ምክንያት ምን አድርጓታል ነው ያሉት? ከእሳት አርቋታል አሉ። ከእሳት ጠብቋታል። ስለዚህ الصدقة تطفئ الخطيئة كما يطفئ الماء النار በእነዚህ 10 ቀናቶች አላሁ ሱብሓነሁ ወተዓላ ያገራልን የምንችለውን ያክል የተቸገሩ ሰዎችን በማገዝ ከደካማ ሰዎች ጎን በመቆም ይሄንንም አንድ የዒባዳ አይነት ላይ ትኩረት ልንሰጥ ይገባል። ወተፈضل ሌላው ደግሞ ቅድም እንዳልነው ዚክር በምላሳችን ለምሳሌ ዚክሮችን እንድንላ አንስተናል ቁርአን እንድንቀራ። በተቃራኒው ደግሞ በምላስ የሚሰሩ ወንጀሎችን ልንርቅ ይገባል። ሰዎችን ላይ ይዋል ለምሳሌ ሰው ማማት ሊሆን ይችላል፣ ሰው መሳደብ ሊሆን ይችላል፣ መጥፎ ነገር መናገር ሊሆን ይችላል፣ ሰብላዕ አለ ብዙ ነገር የተለመዳል ለኛ ሀገር አሁን አንዳንዴ እና ከእንደዚህ አይነት ነገሮችን ልንርቅ ይገባል። ምላስ በጣም የሚገርም ያው አላህ Subhanahu Wa Ta'ala ከሰጠን ትልቁ ኒዕማ ውስጥ አንዱ ምላስ ነው። እንደሚታወቀው አይንም ቢሆን ሁሉም ትልቅ ነው፣ ግን ምላስ በጣም ተጽዕኖ ማድረግ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነ ሚነል በያኒ السحر ብለዋል። ከንግግር ሲሕር አለ ማለት ልክ ሲሕር ሰዎችን ያልሆነ ነገር እንደሆነ እንደሚያሳየው ንግግርም እንደዛ አለ። ተጽዕኖ ማድረግ ይችላል። ሲሕር ልብ ላይ ተጽዕኖ እንደሚያደርገው የማይወደው እንዲወድ እንደሚያደርገው ንግግር እንደዛ ያደርጋል። የሚወድ እንዲጠላ እንዲወደድ ያደርጋል። እና ይሄ ነገር ምን መሆን አለበት? በሐቅ መሆን አለበት። ምላሳችንን ዚክር ቁርአን እንደምንቀራበት ሁሉ ከሐራም ነገሮች ግን ልንርቅበት ይገባል። ሰው ከማማት፣ ሰው ከመሳደብ። ምክንያቱም ሰው ስናማ እገሌ ያለ ሰው የሰው ስምናነሳ ከሆነ ራሳችን ኸይር ስራችንን ነው የምናራግፈው። ምክንያቱም የውመል ቂያማ ሰው ሂዶ ስንት አጅር ሰብስቦ ይሄዳል። ከዛ ወሸተመ هذا وضرب هذا عرض የዚህ ነክቷል፣ ይሄን ተሳድቧል፣ ይሄን ደም አፍሷል፣ ማአት ነገር ሰርቷል። ሁሉም ከሳሽ ይመጣል። እንግዲህ በዛ ሰዓት ብር ሳንቲም የለም የሚከፈለው በአጅራችን ነው። ይሄ አጅራችንን አስረክበን ካለቀ ደግሞ በምንድነው የሰው ወንጀል ነው ሱብሃንአላህ የሚጫነው። ከዛ ባፍንጫው ሰው ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ከሳሪ ማለት ይሄ ነው ብለዋል። ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከሳሪ ማለት እናንተ ዘንድ ከሳሪ ማለት ነው ሲሉት እንግዲህ ንግድ ጀምሮ የከሰረ ብር የሌለው ገንዘብ የሌለው ነው ሙፍሊስ ማለት። ነብዩ ሰለላሁ ዐለይሂ ወሰለም ሙፍሊስ ማለት ግን ይሄኛው ነው አሉ። ስንት አጅር ሰብስቦ መጥቶ ነገ የውመል ቂያማ አስረክቦ ለሰው የሰው ወንጀል ይዞ ባፍንጫው በመናኺሩ ባፍንጫው ጀሃነም ውስጥ ይወረወራል ማለት ነው። ስለዚህ ይሄ እንዳልሆን በተለይ ደግሞ ዙል ሒጃ ላይ ገብቶ ኸይር ስራ መስራት ሲገባል
መጥፎ ስራ ውስጥ ገብተን ምላሳችንን ሰው ወሬ ያወራን ወሬ ያቀባበል ኢፍሳድ ለማምጣት ለምሳሌ ከዚህ ወሬ ይወስዱ እዛ ማቀበል ከዚህ ወስዱ ወደዛ ማቀበል እንዲጣሉ ተፈልጎ ወይ ደግሞ እሱን በሚጠላው መልኩ እዚህ ቁጭ ብለን ማንሳት ከዚህ አይነት መራቅ አለብን ማለት አልአምር بالمعروف والنهي عن المنكر ነው ይሄ ያው ልክ አለው ለባጭ አስቀምጦታል ለይተን ማየት አለብን ማለት ነው በርግጥ ለምሳሌ አንድ ልጅ ጓደኛ ቢኖርውና ልጁም ያበላሸው ከሆነ ይሄ ልጅ አትቅርበው አይጠቅምህም ማለት ሐሜት አይደለም ነብዩ ሰለላሁ ዐለይሂ ወሰለም አድርገውታል ሱሐቦችም አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ልታገባ መጣ ማውያ እንደዚህ ነው ብለው ነግረዋታል ለሱሐባ አይደለም ስለዚህ እንደዚህ አይነት ኸይር ታስቦበት ከሆነ ምክር ከሆነ ችግር የለውም እንዲያው የሚያበላሸው ከሆነማ ይበልጥ የተገባ ነው አይደለም መጥፎ ጓደኛ እንዲረቅ እገሌ አይጠቅምህም ራቀው እገሌ ይጠቅማል ቅረበው እንደዚህ አይነቶች ሐሜቶች አይደሉም ከሩስ المبتدع በጣም ዋናውና የቢድዓ ሰዎች ጋር ማስጠንቀቅ ይሄም ከሐሜት አይደለም ያው መስመሩን ጠብቀን ህጉን ደንቡን ጠብቀን ከሆነ ይሄናል ስለዚህ ምላሳችን በጣም ልንጠነቀቅበት ይገባል ማለት ቁርአን እንቀራበት ነው ዚክር ምንልበት ነው ዳዕዋ ምናረግበት ነው በዛ ልክ ደግሞ ሰው ለመጥፎ ነገር የሚጣራበት ነው ሐሜት ይደረግበታል ሰው ያማበታል ሰው ያጣላል ሰው ያጋድላል በሐሜት ምክንያት በወሬ ምክንያት ሰው ብዙ ሰው ይጋደላል እኮ ጎሳ ለጎሳ ይጣላል አገር ለአገር ይጣላል ስለዚህ ምላሳችንን ልንጠብቀው ይገባናል ማለት ነው ኢንሻአላህ ኡስታዝ ደግሞ ይጨምራሉ حياك الله ይሄኛው ነጥብ ኢንሻአላህ አንድ ነጥብ ላንሳና ወደ ማጠቃለል እንሄዳለን አላህ Subhanahu Wa Ta'ala ሹፍ እነዚህን የመልካም ስራ አጋጣሚዎችን ፍርሳዎችን ሲያመቻችልን አላህ በምንም አይነት አጋጣሚ ወንጀላችን ተምሮልን ተራግፎ ደረጃችን ከፍ ብሎ ጀነት እንድንገባ ነው የሚፈልገው አላህ ሐጅ እንደሚታወቀው በገንዘብ ዒባዳ ማሊያ ወበደንያ በገንዘብም በሰውነታችንም የምንፈጽመው የዒባዳ አይነት ነው አቅም የሌላቸው ሰዎች አሁን ላይ በተለይ ሐጅ ማድረግ በጣም እየከበደ መጥቷልና ነገር ግን እዚህ ባሉበት ሆነው ምናልባትም ሐጅ ሊያደርጉ የሄዱ ሰዎችን ሊበልጡ የሚችሉበት አጋጣሚ እንዳለ ዑለሞች ያነሳሉ በምን ከተባለ በእነዚህ 10 ቀናቶች ማለት ነው شوف ነብይ ሰለላሁ ዐለይሂ ወሰለም የተቡክ ዘመቻ ጊዜ መውጣት ያልቻሉ ሰሃቦች ነበሩ ያቀሙ ሰነት ያለባቸው መውጣት ያልቻሉ ነበሩና ግመል የሌላቸው ፈረስ የሌላቸው እያለቀሱ አላህ ይሄንን ቁርአን ላይ አውስቶታል በጣም የመሄድ ጉጉታቸው ከፍተኛ ሆኖ ግን ስላልቻሉ ይቀሩ ነብይ ሰለላሁ ዐለይሂ ወሰለም በሚመለሱበት ጊዜ ሸለቆችን ሲወርዱ ተራራን ዳገትን ሲወጡ ያስታውሷቸው ነበር ነብይ ሰለላሁ ዐለይሂ ወሰለም እዛ ያሉ የቀሩ ወንድሞች እናንተ ማቀጣዕቱም ዋዲየን ተራራዎችን አታቋርጡም ገደላት ወርዱም ዳገቱን አትወጡም ኢላ ካኑ معنا في الأجر أرلا كنيا جر وينم كنان تجار بأجر أكل بيهون إنجو وينم كنان تجار أجر بنوراتشون بمن بنية سلزي لزانو نية الرجل يسويه نية كدرجيت ميبل تبت حقت أمي نور علينا يانن تحسب يرجو يان دندوان أدل متكم الله سبحانه وتعالى أزيه باللبتنكوا ትልቅ የሆነን ፈضል ትልቅ የሆነን ደረጃ ማግኘት የምንችልበትን እድል ሰጥቶናልና ይሄንን በአግባቡ ልንጠቀምበት ይገባል ነው ሰው ለምሳሌ ዕቃ ሲገዛ 50% ዲስካውንት ምናምን ሲባል ሰው ሄዶ ሱቅ ላይ እየተሽከራደመ ይገዛል አይደል እንደዛ ብንቆጥረውና አዙል ሐጅ አሁን ዕቃ ስራዎች እጥፍ ድርብ የሚታሰቡበት ነው አንተ ስራ ገብተህ 10 እጥፍ ደሞዝ የሚከፈል በአይነት ብናስበው እና ኸይር ስራ ማንኛውም ኸይር ስራ ላይ ሁላችን ብንረባረብ ጥሩ ነው ማለት ትጃራ ንግድ ነው በቃ በተለይ እዚች ጋር አንድ ነገር ምን ልጨምር ነገ ወይንም ከነገ ወዲያ ነው የሚገባው አይደል طيب سبحان الله ምን ያክል ተዘጋጅተናል አሁን አልገባንም ልንገባ ነው ቀናቶች አሉን ምን ያክል ተዘጋጅተናል አንድ ሰው የንግድ ወቅት ጊዜ አለ አይደል የንግድ ወቅት ሲመጣ ይበልጥ የሚሰራበት ጊዜ ሲመጣ ምን እንደሚያደርገው ቀድሞ ሁሉ ዝግጅቱን ሁሉ ያጠናቅቃል ስለዚህ አላህ Subhanahu Wa Ta'ala እድል ሰጥቶናልና በዚች በቀረችው ጊዜም በደንብ አስበንበት ተዘጋጅተን ምን ያክል ልጠቀምበት ይገባል የሚለውን ፕሮግራም አውጥተን ትኩረት ሰጥተን ህይወታችንን የምንቀይርበት ደረጃችንን ከፍ የምናደርግበት ወንጀላችንን የምናሳብስበት 10 ቀናቶች ሊሆኑ ይገባል ይያልን
ከሰዓት አንፃር ኢንሻአላህ እዚች ላይ እንቋጭና የዛሬው ፕሮግራም ይሄንን ይመስል ነበር። ኢንሻአላህ ተዓላ በሌላ ፕሮግራም በቀጣይ እንገናኛለን። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق.